ሰላም ሰላም ቻናል ተከታዮች እንዴት ናችሁ? ከኔ ጋር ሁሉ ዛሬ ደግሞ እስኪ በቀጣይ ቪዲዮ ተገናኝተናል። ዛሬ ደግሞ እስኪ ከአዲስ አበባ ትንሽ ወጣ ብሎ ወደ አራብሳ ከተማ ማሳያችሁ። እንግዲህ ዛሬ ጋይሶች የተከተሉ እስኪ እንግዲህ ያው ጋይሶች ወደ አራብሳ ነው ዛሬ ወጣ ያለ ወደ ገጠሩ ቦታ ነው። ከአዲስ አበባ ትንሽ ወጣ ብሎ ወደ ገጠሩ ቦታ ነው እየሄድን ያለነው ወደ አራብሳ። እስኪ ላሳያችሁ ጋይስ ሁላችሁም እንግዲህ ጋይሶች ዛሬ ወደ አራብሳ ነው እየሄድን ነው። እንግዲህ ወደ ማሳ ቦታ ነው እየሄድን ነው። እስኪ ዛሬ የምናሳያችሁ ደግሞ ወደ ሰላም ማሳ ይሆናል። እስኪ ተከተሉ። እስኪ ዛሬ እዩት እንግዲህ በአራብሳ ገጠር ቦታ ዛሬ በዚህ ነው እንግዲህ የምንሰራው። ይታያችኋል ብዙ እዚህ ጋር እንግዲህ ከአዲስ አበባ ወጣ ስትሉ እንግዲህ የምታዩት ነገር ብዙ ነገሮች አሉ። እስኪ ዛሬ እናሳያችሁ ደግሞ እስኪ አትክልት፣ ጎመን፣ ካሮት ምናምን ወደ ወረብ ቦታ ወይም ችግኝ ቦታ ነው የሚባለው። ታያችኋል ጋይስ እንግዲህ ወንዙ ነው የምታዩት። እንግዲህ እዚህ ጋር ወንዙን አራብሳ የሚታያችሁ ቦታው ነው። እዚህ ጋር ወይ ገጠር ወተን ታያችኋል። ታያችኋል ፋሚሊዎች እንግዲህ ያው ዛሬ ያሳያችሁ ያለ ነው። እንግዲህ ያው ችግኝ ቦታ ወደዚህ እንግዲህ እያደረግን ነው። ወደ ጎመን አለ ሰላጣ ምናምን የሚባል ቦታ አሉ። ፍራፍሬ ነገር የሚጠጡ ናቸው። ታያችኋል። እንግዲህ እዚህ ጋር ሰዎች አሉ። ችግኝ እንትን የሚሉ አሉ፣ የሚያጠጡ አሉ። ችግኝ የሚንከባከቦች ሰዎች አሉ እዚህ ጋር። ስለዚህ ጎመን ምናምን ታያችኋል። እንግዲህ እዚህ የምታያቸው ነገሮች አሉ። እዚህ ጎመኖች ማለት ነው በችግኝ ጣቢያ የጠጡ ናቸው። ያደጉ በጣም ያምሩ ናቸው። ኦልሬዲ ደርሰዋል። የታያቸው ችግኝ እንዴት እንደሚያምር ማለት ነው። በጣም በእንክብካቤ ነው ጣጥቷል። ደግሞ ከዚህ ጋር የሚታዩት ዛሬ እንግዲህ የምናሳያቸው የሚገርም ቦታ ነው። እዚህ ጋር የምታዩት ማለት ነው ዛሬ ችግኝ ነው። በጣም የሚያምር ጎመን ነው። ይሄ እዚህ ጋር እንግዲህ ጎመን ይባላል። ይሄ ጎመን እንግዲህ አበሻ ጎመን ነው። እንግዲህ በእኛ ያው ይሸጣል። አበሻ ጎመኑ ይበላል። በጣም ተወዳጅ ምግብ ነው ጎመን። እኔ ባይዘው ጎመን በጣም ወዳለሁ። ጎመን ለራሴ በጣም ምርጥ ምግብ ነው ማለት ነው። ያው እየበላውም ስላደኩ ሀገራችን ጎመን ስለሆነ ደስ የሚል ነገር ያው ከኛ ሀገር ያው እንግዲህ የምታዩት ጎመንና ድንች በጣም ተወዳጅ ምግብ ነው በእኛ ሀገር። እንግዲህ ያው የምታዩት ዛሬ ሁሉ ጎመን ይመስላል። በጣም ሰፊ ነው፣ ረዝም ነው። ታያችኋል። ሰፊ ነው እንግዲህ ጎመኑ በጣም ወራው ራሱ ታታለው። እዚህ ጋር ዛሬ ወደ ገጠሩ ወጣ ብለን ከአዲስ አበባ ትንሽ 5 ኪሎ ሜትር ወይም 3 ኪሎ ሜትር ራቅ የሚል ነው እየወጣን ያሳየናችሁ። በጣም የሚገርም ነው። ችግኝ አለ እዚህ ጋር፣ ሜዳ አለ። ሜዳው ድም ራሱ ደስ ይላል። ወጣ ስትሉ ብዙ መዝናኛ የምትዝናኑበት እንደ ገጠር የምትጠብቁት ቦታ አለ። ዛሬ እስኪ በሰፊው አሳያችኋለሁ። ስለ ገጠሩ እንዴት ነው የሚለውን ነገር፣ አዲስ አበባ ወጣ ብሎ ገጠር አለው የሚለውን ነገር አሳያችኋለሁ። በገጠሩም ውስጥ ምን ምን እጽዋቶች አሉ የሚለውን እናሳያችኋለን። ወይም ፍራፍሬዎች ነገሮችም ካሉ እናሳያችኋለን። እንግዲህ ዛሬ ይኸውልህ እያሳየናችሁ ነው። በዚህ ጋር እየሄድን ነው። ወደፊታችን ደግሞ እንግዲህ የምታዩት ታያችኋል። ዛሬ እስኪ እዚህ ጋር እንግዲህ ብለን ማዶ ጋር እናሳያችኋለን። አንድ ችግኝ አልፈናል። አሁን ቀጣይ ችግኝ ደግሞ እንገባለን፣ እናሳያችኋለን። ወረውን አልፈን መተን አሁን ወደ ማሳ ገብተን ነው እያሳየናችሁ ያለ ነው። ማሳው እንግዲህ ይሄን ይመስላል። ጎመኑ ታዩት ይሄን ይመስላል። እስኪ ከዚህ ጋር ደግሞ ሰላጣ ይታየናል። እስኪ እነዚህ ጋይሶች እንዴ ሰላጣ ነው ልበል እንዴ? ቆስጣ ነው ሰላጣ? ያ ሰላጣ ጋይስ ታያችኋል። ሰላጣው በስመ አብ እንዴት እንደሚያምር ማርያም። እዩት፣ ከዚህ መሬት ላይ ሰላጣ እየበቀለ አትገረሙ? ደስ አይልም? ሰላጣው ማለት ነው። እስኪ እዩት። እኔ በርቀት ሳይሆን የሆነ ነገር የሆነ ምንድነው ካሮት ነገር እንደዛ ስር ነበር ይመስለኝ፣ ግን ሰላጣ ነው። ታያችሁ እዚህ ማሳ
በዚህ ሰዓት እንግዲህ በዚህ ወቅት እንግዲህ በወረብ ወይም በችግኝ እየጠጣ መስኖ ልማት እየጠጣ እንግዲህ የሚገኘው ቆስጣ ወይም ሰላጣ ጎመን ነው። እዚህ ጋር እንግዲህ ያየናቸው ያለ ነው። ከጎመኑ ጋርም ራሱ አሉ አብረው ቆስጣዎች ማለት ነው። ይታያቸዋል። ከጎመኑ ውስጥ ራሱ አብረው ሰላጣዎች ይታያቸዋል። ከዚህ ጋር የሆነ ጎጆ ነገር አለ። እስኪ ወደ ጎጆ እንሄዳለን። እየጠበቁበት ይሆን መስኖ እያደረጉበት ይሆን ጎመን እናሳያችሁ ይሆናል። ሚስኪ ጋይሶ የተከተሉን ዛሬ የገጠር ቦታ ነው ፕሮግራማችን። የገጠር እያሳየናችሁ ነው። እንግዲህ ያው በገጠር ውስጥ ምን ይበቅላል ምን አለ የሚለውን ጠጥቷል። ዋው ውስጡ እዚህ ጋር ታያችኋል። የሆነ ጭቃ ነገር አለው። እንግዲህ ወደ አራብሳ እንግዲህ ወጣ ስትሉ ማዶ ጋር ኮንዶሚኒየም ይታያል። በጣም የሚገርም ኮንዶሚኒየም ነው። እዚህ ጋር የምታዩት ማለት ነው። ኮንዶሚኒየም ይታያችኋል። እዚህ ጋር ሳሩ ራሱ በዚህ ሳር መገኘት ራሱ አስባችሁታል። በጣም ደስ የሚል ነገር ነው ማለት ነው። ማይዘዋ በመስኖ የሚጠጣ ነገር ደስ ይላል። መስኖ የሚጠጡ ነገሮች በጣም የሚያምሩ ነገሮች ናቸው። ደስ የሚል ነገር ናቸው። እዚህ ጋር እንግዲህ የምታዩት ወረብ ነው። በጣም የሚያምር ነው። እዚህ ጋር ነው እንግዲህ መስኖ ቦታቸው የምታዩት። ደስ የሚል ነገር ነው። ቦታው ራሱ ዋው ያማረ ነው። በጣም ደስ የሚል ነገር ነው። በዚህ በመስኖ ውስጥ የምታዩት ማለት ነው። ይሄ ነው ጎጆአቸው እንግዲህ የምታዩት። ከዚህ ጋር ነው እንግዲህ የተለያየ ማቴሪያል እያደረጉ እንትን የሚሉት ማለት ነው። እዚህ ጋር ያጣጣሉ ጄኔሬተር ምናምን እቃዎች ምናምን ከዚህ ጋር ነው የሚቀመጡት። ታያቸዋለህ። እነዚህ ናቸው እንትናቸው ማለት ነው። ጎጆአቸው እዚህ ጋር ማለት ነው። እዚህ ጋርም ሰላጣ አለ ደግሞ ያማረ ነው። ደስ ይላል። ታያቸዋል። ይሄ ቆስጣ ታያቸዋል። ቆስጣው እንዴት እንዳደገ ጋይስ ታያቸዋል። ቆስጣው እንዴት እንዳደገ በጣም የሚያምር ነው ቆስጣው እዚህ ጋር ማለት ነው። ደስ የሚል ነገር ነው። አራብሳ ወጣ ስትሉ እንግዲህ በመስኖ የሚጠጣ ቦታ በጣም አለ። ቆስጣ ሰላጣ አለ። በተለያዩ አትክልቶች ፍራፍሬዎች ነገሮች አሉ የምናጠጣቸው የሚጠጡት በጣም ደስ የሚሉት ነገሮች ናቸው። እስኪ እንከታተላቸው። ወደ ላይ ምን እያቸው እስኪ ታያቸዋል። ቦታው ራሱ በጣም ደስ የሚል ነገር ነው። ቦታው ራሱ ታያቸዋል። ወደ ገጠሩ ይወጣን ነው እያሳየናችሁ ያለ ነው። ደስ የሚል ነው። እንግዲህ ያው ዛሬ ወደ አራብሳ ወጣ ስትሉ ብዙ ነገሮች እያየን ነው። አሁን ደግሞ ወደ ላይ እስኪ ላይ ደግሞ ጄኔሬተር እየጮህ ይታየናል። እንግዲህ ጄኔሬተሩ አሁን መስኖ ሰዓት መጠጫው ነው። ጠዋት ላይ ነበር የሄድነው እና የመስኖ ሰዓት መጠጫው እንግዲህ እያሳየን ነው ያለው። እዚህ ጋር የምታዩት ሜዳው ምናምን ነው እየሄድን ነው። አሁን ደግሞ የምታዩት እንግዲህ የመስኖ ቦታ ነው። ቦታው ራሱ በቃ አረንጓዴ ነው። ለምን ብትሉኝ ውሃማ አለው። ውሃማ ቦታ ምናምን ነው። እንዴት እንደሚያውቁት የሚያጠጡበትን ጎመን ቦታ ራሱ እንዴት ለጎመን ለሰላጣ ወይም ለተለያዩ አትክልቶች ፍራፍሬዎች ነገሮች ቦታው እንዴት እንደሚመርጡ እንደሚያውቁት እዚህ ጋር ነው እንግዲህ ጄኔሬተሩ መሳቢያ ውሃ ታያችኋል። ይሄ ነው በቃ የጄኔሬተሩ ውሃ ታያችኋል። ሆኖ ይባላል እንዴት እንደሚወጣ ማለት ነው። ታያችኋል። ውሃው በጣም ይገርም ነው እዚህ ጋር ማለት ነው። እዚህ ጋር ነው እንግዲህ መስኖ ውሃው እየፈላ ወደ ላይ ምናምን የሚሄዱበት ታያችኋል። እዚህ ጋር በዚህ አድርጎ ነው እንግዲህ ጄኔሬተር ሊያስታውቅ የሚችለው እንግዲህ እዚህ ጋር ዛሬ ነዳጅ ሞላለታል ካል የራሱ ነዳጅ ያለው በጀሪካ የተቀመጠ እና ስለዚህ በጣም የሚያምር ነው። እዚህ ጋር ፈራሽ ታይቷል ማለት ነው። እና ዛሬ እንግዲህ ፕሮግራማችን ይሄው እያሳየናችሁ በዚህ መልኩ ነው። በገጠር መልኩ ነው እያሳየናችሁ ያለ ነው። ውስጡ ጭቃ ነው እዚህ ጋር የምታዩት ማለት ነው። እዚህ ጋር ታያችኋል። ዛሬ እንግዲህ መስኖ በጣም የሚያምር ነው። እዚህ ጋር ያለው ውሃው ሽቅ ወደ ላይ ነው የሚሄደው፣ ወደዚህ ነው የሚሄደው። እንግዲህ ሰላጣ ይሄ ቦታ የሰላጣ ቦታ ነው እያሳየናችሁ ያለ ነው። እንግዲህ በጣም እስከ ላይ ድረስ ረዝም ነው፣ በጣም ረዝም ነው እዚህ ሰላጣው ማለት ነው። ዋው ይሄ ፍሬሽ ነው። እንደዚህ ያለ ሰላጣ ከበሉ አይቀር እንደዚህ ያለ ሰላጣ ቢፈቀድ ኑሮ እንደዚህ ከዚህ ጋር የሚወሰድ ነው ገዝቼ ምናምን ወስድ ነበር፣ ግን አይቻልም። አሁን እንግዲህ እያየን ለእናንተ እናሳያችሁ ጋይሶች። እንግዲህ ተመልከቱ እስኪ ዛሬ እናሳያችሁ። እንግዲህ ይሄን ይመስላል። በጣም እንክብካቤ ያለው መልኩ በጣም ደስ የሚል መልኩ ነው። እዚህ ጋር
ለእናንተም እያሳየናችሁ ያለነው በቃ መስኖ እንዴት እንደሚጠጣ እንዴት እንደሚያጠጡ ፍራፍሬ ነገር እንዴት እንደሚንከባከቡ ደስ ይላሉ። በቃ እዚህ ጋር ጎመኖች ነገሮች ወይም ሰላጣ ነገሮች እንዴት እንደሚንከባከቡና እንደሚያሳዩ በቃ በመስኖ አይነት መልኩ እንዴት እንደሚያጠጡ ደስ ይላል ነው። እንዴት ነው አለ እዚህ የምታዩት እንግዲህ ጎመን በጣም የሚያምር ቦታ ነው። ቦታው ራሱ አረንጓዴ ቦታ ነው። ታያችኋል ጋይሶች። እና ወደዚህ ወጣ ስትሉ ወደ ገጠር ወጣ ስትሉ ከአዲስ አበባ በጣም አሪፍ ቦታ ነው። እንግዲህ ጎመን የሚታያችሁ አትክልቱ ፍራፍሬ ነገሩ ፍሬሽ መሆኑ በጣም ደስ የሚል ቦታ ነው። ውብ ቦታ ነው ይሄ ራሱ ማለት ነው። እና ጋይሶች እዚህ ጋር የምታዩት በቃ እንግዲህ የሚያምር ነገር ነው ያለው ማለት ነው። በመስኖ ነው የሚጠጣው፣ በጄኔሬተር ነው የሚጠጣው፣ እየተሳበ ነው የሚጠጣው። ያው ውስጥ ላይ ማስተካከል ነው። በጣም ደስ የሚል ነገር ነው ጋይሶች። ታያችኋል ጎመኑ እንዴት እንደሚያምር ማለት ነው። ጋይሶች እንግዲህ ያው እየተመለከታችሁ ነው ብዬ አስባለሁ። እንግዲህ እያሳየናችሁ ነው ፎቶው። እንግዲህ ዛሬ እንግዲህ ጎመን ሰላጣ አሳየናችሁ። አሁን ደግሞ ሌላ እናሳያችኋለን። ተከተሉን ጋይሶች። ዛሬ ቪዲዮ እንግዲህ ወደ ገጠር ወጣ ብሎ ብዙ አይነት ነገር እናሳያችሁት ጋይሶች። ወደ ቪዲዮ ወደዚህ ቦታ ስመጡ ሰብስክራይብ እንዳትረሱ፣ እኔ ለማሳየት እናንተ ደግሞ ለማየት እንዳሰላችሁ። እዚህ ጋር ማሳ ነው ይታያችኋል። ማሳው ይሄ ወደ ላይ ደግሞ ማሳ ነው። ይሄ ያልተፈላበት ማሳ ነው ታያችኋል። ይሄ ወደ ላይ ምናምን ያልተፈላበት ማሳ ነው ማለት ነው። ይሄ ማለት ነው ታያችኋል። ይሄ ያልተፈላበት ማሳ ነው። ይሄ ወደ ታች ነው አረንጓዴው ቦታ ታያችኋል። ይሄ ወደ ታች ነው አረንጓዴው እንዴት እንደሚያምር ታያችኋል። ሰዎቹ ራሱ ታች እያጠጡት የተንከባከቡት ነው ጎመኑ። አሁን ነበር የሰዓቱ መጠጫ እና በጣም ደስ የሚል ነው። ይሄ በጣም የሚያምር ነገር ነው ማለት ነው ጋይሶች። እስኪ እዚህ ጋር ብር ነው፣ እዚህ ጋር የምታያችኋል ብር ነው። እስኪ አሁን ደግሞ እያርን ወደ ብሩ ማለት ነው። ይሄ የምንጠቀጥቀው ብር ነው ይታያችኋል። አረ ብሩ ከባድ ነው ጋይሶች። እዚህ ጋር የምታዩት ታያችሁታ። ማሳ ላይ ነው በማሳ ነገር ነው። ማሳ ትንሽ ከብዳል፣ አድካሚ ነው ማሳ። በማሳ ምድር ማለት በጣም አድካሚ ነው ጋይሶች።